አላርሱ ይቅርታ ጠይቀውና የዲቤቱን ቀን ቆርጠን በቦታው ላይ እንገናኝልሃለሁ። በእስራኤል ሕዝብ ላይ ያለህን ጥያቄና ጽንፍ የረገጠ ጥላቻ ከዲቤቱ በኋላ ይለቃል ብዬ አምናለሁኝ። ይህንንም ገስት ገብቼ በነግርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊት ከአንዴም ሁለቴ ስላሳየኝ በዚህ ምክንያት ከየቱ ጋር ነው ሁለተኛውን የጻፍኩለት? ቆይ እዚህ ጋር ነው፣ እዚህ ጋር ነው ተቆርጠ። ኦኬ ይህንንም ገስት ላይ ገብቼ ብነግርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊትህ ከአንዴም ሁለት ጊዜ ሄጄ ሁለቴም ከገስት ላይ አዋርዶ የመላክ እንደሚባለ ማለት ነው። አዋርደህ የመላክ ልምድ እንዳለ በድርጊትህ ከአንዴም ሁለቴ ስላሳየኝ በዚህ ምክንያት ገስት ለመምጣት አልቻልኩም። ይቅርታ ብዣለሁ። ኦኬ እንደዚህ ላድርገው። ገስት ለመምጣት አልቻልኩም። ጸጋና ሰላም ላንተ ይሁን፣ መልሰን እጠብቃለሁ አልኩት። ኦኬ ከዛ መልሱን ደግሞ እሱ ላከልኝ ማለት ነው። መልሱን ደግሞ ኤድሞንድ ሲልክልኝ እንደዚህ ብሎ ላከልኝ። ያው ሰላሙን እንደነገርኩ ቴዲ የራሱ ችግር አለበት። እኔን በተመለከተ ትናንትናም ነግሬ ነበር። ከራሱ ስለሰማው ደስ ብሎኛል። በተከታታይ ያልተገባ ነገር የምትናገረው አንተ መሰልከኝ። ከመሬት ተነስተህ ፈራኸኝ ትላለህ አለኝ። እዛ ልጅቷም ስትጠይቅ ብቻ አይደለም እዛው ቁጭ ብላ ስትሰድበኝ ማለት ነው። ያን ያህል ትናንትና ሰምታችኋል፣ ሪከርድ ስለተደረገ ሚስት ናት ያልከኝ። ምክንያቱም በጣም ደጋግማ በምን ያህል ልመና ስለምናት እኔ አንዳንዴ አይታወቅም። ምክንያቱም ባልና ሚስት ያገለግላሉ እና ሶሻል ሚዲያ ላይ ብዙ መንፈሳዊ ለሚያገለግሉ ፖለቲካ ውስጥ የሚሰሩ ሰዎች ስላሉ ድንገት እሷ እንደዛ ተቆጥታ አትቀበለው ምናምን ነገር እንደዚህ ምናምን ነገር ሰው ያለች ስትል በዛን ያህል ልመና ስለምናት አውቆ እጁን ጉንጩ ላይ አስደግፎ ነበር ይሰማ የነበረው። እንድትሰድበኝ እንድታንጓጥጣኝ በመሀል ገብታ ኢንተራፕት ማድረግ ማለት ነው። እሱ ስርዓት አለኝ ይላል፣ ግን ቤቱ ስርዓት የለውም፣ እሱም ስርዓት የለውም፣ እሷም የነበረችው ስርዓት የላትም። እና ምን እኔ አሁን ሴት ነች አንደኛ ሚስት ነች ብዬ ብለው ስላላወቅኩ ነው። አይ አይደለችም ግን ማቃተት ናት ብሎ መመለስ ይችላል። ኦኬ እና ልጅቷ ስጠይቅህ ሚስት ናት ወይ እያልክ ታንጓጥጣለህ። ስሞግትህ የእስራኤል ጥላቻ አለብህ ትላለህ። ራስን የምታደምጠው አይመስለኝም። ቴዲን ይቅርታ የምጠይቀው ምንም ምክንያት የለኝም አለኝ ካለ መረጃውን ያሳየኝ። ይቅርታ የምጠይቅበት ምክንያት ካለው ከዚህ በመለሰ በጨዋ ደንብ እንነጋገራለን ካልክ ግን እኔው ቤት መተህ ዲቤት ማድረግ ትችላለህ ኤኒታይም። ነገ ከነገ ወዲያ በተመሳሳይ ሰዓት የምንገናኝበት ቴንኪው ብሎ መለሰልኝ ማለት ነው። እኔ ደግሞ ይሄ ሰውዬ ሁለቴ ቤቱ ሄጄ ደጋግሜ በመግባት ያሳየኝን መልስ ስላያችሁት የመጨረሻ መልሴ እንደዚህ ብዬ ጻፍኩለት ማለት ነው። አሁን 8 ሰዓት ከ57 ነው። ይሄ ደግሞ 8 ሰዓት ተኩል ከ30 ሆነ ውስጥ ከ27 ደቂቃ በፊት ማለት ነው። በድጋሚ ሰላም ብያለሁ። እኔ አንተ ቤት አልመጣም። ሁለቴ መጥቼ እንዳልኩህ አስተዳደገን ሊያሳይ በሚችል መልኩ ለሰው ክብር እንደሌለ በግልጽ አሳይተኸኛል። በድጋሚም ዛሬ ፕሮግራምህ ላይ ቆሻሻ ሰው ነው እያልከኝ ስትሰድበኝ ሰምቻለሁ። አሁን ከጥቂት ደቂቃ በፊት ማለት ነው። ቆሻሻ ሰው ነው እያለ ሲሰድበኝ ነበር። እሱም ብቻ አይደለም፣ ያችሁ ትናንት ሚስት ነች ብዬ የጠየቅኩትኝ ሴት አይደለችም፣ ነች። እሱን አይመልክትም። ብትሆንም ሴት ነች። እንግዲህ ምንም ችግር የለውም። ባትሆንም ደግሞ አልሆነችም። እኔ ጥያቄ ስለፈጠረብኝ የግድ ናት እያልኩ አይደለም፣ በእውነት ማለት ነው። እና ቆሻሻ ሰው ነው እያለ ስትሰድበኝ ሰምቻለሁ። ስለዚህ ግብረ ገብ ከሌለው ሰው ጋር ለመሰደብ አልመጣም። ያው አስቀድመህ የምትሰድበኝ ሴቶችንም ሰብስበህ እሷንም ጭምር ያሰድበኝ ነበር ቅድም። ሴቶችንም ሰብስበህ የምታሳድበኝ በዲቤቱ ላይ ብንገናኝ አይቀጡ ቅጣት እንደምቀጣህ ስለተረዱም ነው አግባብ ማነው አትግባ አትነጋገር እያሉ የሚያከላክሉ። ስለዚህ የእስራኤል ታሪክንና ቅዱስ ቃሉን ከማያውቁ ጋራ በመነጋገር የእስራኤልን ታሪክና ቅዱስ ቃሉን ከማያውቁት ጋር በመነጋገር አንተ አዋቂ መስለህ መታየት ስራ ስላደረከው አልፈርድብህም። ሰላሙን አበቃው ብዬ መለስኩለት። ወደ ስድቡ እንሂዳ።
እንዴት እያለ ሲሳደብ እንደነበረ ቆሻሻ እያለ ሲሳደብ እንደነበረ ስሙት። አሁን ማለት ነው ቅድም ለዲቤት የጠራሁት ሰው አስተማሪ ሊሆን ይችላል። ስድብም ሁሉም ነገር አስተማሪ እኮ አስተማሪ ማለት እኔ የደረስኩበት እንጂ የዛሬውን የቀዳ ሰው ካለ ይህን ቪዲዮ ላኩልኝ። ምን ያህል በቃ ከንፈሩ ሁሉ ጭምር ነው ያላበው ማለት ነው፣ ፍርሃት ካልሆነ በስተቀር ለዲቤት ጠርቼው እየተነጋገርን እያለን በዚህ ነው ያልክ ለምን ይሰድበኛል? ለምን ያሰድበኛል? ማለት እሱ ስለሰደበኝ የሚመጣ ነገር የለም። ኦኬ እችሉ ሴት የትናንትና ሚስት ነች ብዬ የጠረጠርኩ ሴትዮ ነች መታ አሁንም ትሰድበኝ የነበረው ማለት ነው። ሙሉን የቀዳችሁ ሰዎች ካላችሁ ላኩልኝ። እኔ እዚህ ጋር ግን ስደርስ እንዲህ እያለኝ ይሰዳል። ግን የሚናገረውን ሰምተሃል? ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። ቆሻሻ ሰው ኤኒዌይ፣ እሺ ወንድማችን ላይ ነበር። አንዴ አይደለም በዓላማ ነው ሁለቴ ማለት ነው። ቆሻሻ ሰው ነው። አይ ቆሻሻ ሰው ነው፣ ስለኔ ነው የሚናገር የነበረው ማለት ነው። ኦኬ ሁለቴ ከገስቱ ላይ አወረደኝ በብልግና። ያው ምን ያህል ባለጌ እንደሆነ ማለት ነው። እኔ አሁን ይሄን ቃል ብጠቀም እና እንደገና ደግሞ እኔ እስካሁን ድረስ እሱን ክብረ ነክ የሆነ ነገር አልተናገርኩትም። ልብ በሉ፣ ክብረ ነክ የሆነ ነገር አልተናገርኩትም። በዚህ ያህል ልክ ሰውን ቆሻሻ ብሎ መሳደብ፣ እኔ ዲቤት ጥሪን የጠራሁትኝ በእስራኤል ጉዳይ ካወራ እንድናወራ ማለት ነው። ግን እንደዚህ ብሎ መሳደብ፣ አሁን እኔ አክብሬው ነው ቤቱ ነው የሄድኩትኝ። ከማንም ምንድነው የሚያይን ሰው አጥቼ ለመታየት አይደለም እሱ ጋር ሄድኩትኝ። ከሱ ይልቅ ሶሻል ሚዲያው ላይ የመታየት ከተባለ ምንም እንደው እሱ በልጣል እንኳን ብሎ ቢል ያልተናነሰ ያነሰም ቢሆን ችግር የለም። እና ሁለት ጊዜ ገስት ላይ ገብቼ 300 ሰው እያየው እያለ እኔ ስገባለት 1900 ሰው ሆነ። ሰው ሲበዛለት የባለፈው ላይ አስወረደኝ። ቁጭ ብዬ እዛው ጋር ኮንቨርሴሽን እያረኩት እያለ ኮንቨርሴሽን ንግግር ላይ አሁን ከሰኒ ጋር ወይ ከሚኪ ጋር ብናወራ ኮንቨርሴሽን ነው። ስለዚህ እሱም ያወራል፣ ሚኪም ያወራል፣ እኔም አወራለሁ፣ ወይ ሰኒ ታወራለች፣ ወይ እኔ አወራለሁ፣ ሪታ ታወራለች፣ እኔም አወራለሁ። ኮንቨርሴሽን ነው። ዲቤት ግን ሲሆን ሰዓቴን ጠብቄ እሱም ሰዓቱን ጠብቆ ነው የሚያወራው። እና በምን ያህል ልክ እዛ ጋር ምን ያህል ስርዓት የሌለ ሰው ነህ ምናምን ነገር እያለ አስቀድሞ እኔን ፕሮቮክ አድርጎ ለማብሸቅ የሄደበትን ያው ፖለቲካ ላይ ሁሌ ነግሬዋለሁ። ይሄ አሁንም ነግሬዋለሁ። የእስራኤልን ጉዳይ ማውራት ኢትዮጵያውያን ማናችሁም ሆኑ ወያኔ፣ ኦነግ ሸኔ፣ ፋኖ ማሳዊ ነው። ከመጽሐፍ ቅዱስ ጋር የተገናኘ ነው። ከነገረ ፍጻሜ ጋራ ሁሉ ጭምር የተገናኘ ነው። እና ለዛ ነው እኔ አክብሬው ቤቱ ሁለቴ ነው የሄድኩት። እሱ ግን የቤት ጥሪ አድርጌለት በባለፈው እስከቻለ ሲጥሩት ብዬ አልመጣም። ደርሶታል ግን አልመጣም። ኦኬ አልመጣም። እና ቤቱ ገብቼ ትናንትና ስጠይቀው ለምን አይ አልመጣም ምን ያንተ ጋር ስርዓት ስለሌለ አለኝ። እውነት አይ የሚደርስበትን ቀጥሎ የሚደርስበትን ነገር ስለተረዳ ይመስለኛል። ግን ያም ሆነ ይህ እኔ ዲቤት ጥሪ ጠርቸው እሺ ብሎ ቴዲ ሐዋሳ ቤት እንድንገናኝ ብዬ ቴዲ ሐዋሳ ቤት ትናንትና ቮይስ ሪከርድ እናሰማችሁ ላኩለት። ቴዲም ደግሞ መለሰልኝ ጠዋት ላይ። የቴዲ መልስ ነገርኩትኝ። ቴዲ ሰድበኸኛል በአደባባይ ይቅርታ ከጠይቀኝ እኔ ችግር የለብኝም አወያያለሁ ብሎ አለኝ። እንደው መካከላቸውም ችግር ካለ ላሸማግላቸው ነበር እና እሱ ደግሞ አይኔ ምንም ይቅርታ የምጠይቀው ነገር የለም ካለ መረጃ ያሳየን ብሎ ያለው፣ ያኛው ግን በጽሁፍ እንትን ብሎኛል አለ። ይሄ ሆኖ ሳለ ተጻጽፈን መለሰልኝ፣ እሱም እኔም መለስኩለት። ዛሬ ግን ቤቱን ከፍቶ ቆሻሻ እያለ ይሰድበኝ ነበር። ሰምታችኋል። ግን የሚናገረውን ሰምተሃል? ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። ቆሻሻ ሰው ኤኒዌይ፣ አሁን ይሄ ሰው ነው ከዚህ ሰው ጋር አይ ነው ወገኖች ነው በቃ አሁንማ አልገባም።
ያ ማለት ምን ሊያደርግ ኤርሚዬ አቤት ሪታይ ኤርሚ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ምንድነው ኔትወርክሽ ቀይ ሆኗል? ስራ ላይ ስለሆንኩ ነው። ሶሪ ካፌ ላይ ነጥቅ አድርጌ የገባሁት ይቅርታ። ነበርኩኝ ቦታው ላይ እውነት ለመናገር እዛ ጋር ነበርኩኝ። አጋጣሚ እየሰማሁ ነበረ ታች ይሄ አሁን የዛሬው የጠዋቱ ማለት ነው። እና ይሄ ወደ ሐራስ ነብሪም ራሱ ነበረ እዛ። ኦኬ እሱ እንደውም ጌስት ላይ ነበረ። እኔ ግን ከታች ሆኜ እየሰማሁ ነበረ። ስለ ዲቤቱ ምናምን ነገር አልተነሳም ነበረ በመጀመሪያ። ከዛ የሆነ ሰው ገባ አንድ ምንድነው አፍሪካ ሀገር ላይ የሆነች ትንሽ ሀገር አለች። አይዶን ነው ስሟን አላውቅም። እሷን ትክክለኛ እስራኤል የሚል ሰውዬ ገባ። ስሙም እስራኤል ነው፣ ሰውየውም እስራኤል የሚል ነገር ነው። እና እንደ እብድ ነው የሚያወራው። ትክክለኛው እስራኤል እቺ ነው አሁን ያለችው እስራኤል ስትሆን ያለ